ቆመክ ስሸና ይቻል አቅም የተባለ ሴት ነህ እንዴ የተባለ መንገድ ላይ እንደውሻ ቆመሽና የሚባል ነው አብርሃም ጀግና ማለት ለእናንተ ምን አይነት ጀግና ምን እንደሆነ ማን እንደሆነ እንኳን ለይታችሁ ማታውቁ ደንቆሮ አብርሃም ጀግና በምንነቱ ነው ጀግንነቱ እዛም እንደውሻ ቆሞ ስለሸና ለአጩን እዛም ስለተዝረከረከ የወንድ ጀግና ማለት ይወል ወንድ የቆመበት የሚቆም ወንድ ነው ጀግና ማለት ወንድ ሱሪ የታጠቀ ወንድ ራሱን የሚያስከብር ወንድ ነው ወንድ ማለት ጀግና ማለት 30 ጉድጓድ የሚገባ ጀግና አይደለም ይሄ ውሻ ነው ያገኘበት የሚሸናና ያገኘበት የሚሄድ ምን ነው አሁን አብርሃም ጀግና ወንድ ኮንክስቲ ወንድ ያለበት ሂድና ዋልና የአብርሃምን ጀግንነት አሳየን ሴትም ኮንሽ ደግሞ እንደ ሴት ክብር ይኖርሽ ከራስን አስከብሪ አላስደሰታሽም ካላስደሰተሽ ወንድ ቀየሪ ሚዲያ ላይ ያለም ወንድ የምትቀያየሪበት ወንድነቱን የምትጠራጠሪ ከሆነ ወንድነቱን መኝታ ቤት ውስጥ አስገብተሽ ሞክሪው ሽንት ቤት አስገብተሽ አሸኝው ሽንት ቤት አስገብተሽ ወንድም ከሆነ ሴትም ከሆነ ቼክ አስደርጊው ምንድነው ሚዲያ ላይ ወጥተሽ ወንድ ቆመክስ ሸናይቺ ካላቀም ብሎ ወንድ ልጅ ነህ በዚህን ያህል መናቅ ማለት ምንድነው ወንድ ልጅም እኮ ክብር አለው እሱ የተናቀ እንደው ሌሎች ወንዶችን ለምን ያሰድባል አባቱ ወንድ አይደለም ማለት ነው አባቱ የወለደው ወንድ አይደለም አብርሃም ሴት ነው ማለት ነው 30 ቦታ ላይ እንደ እንትን ዘው ይያለ ያሉትን እሺ ስለብሎ ስለሚቀበል ሴት አደረገችው አለቀ ሴት አደረገችው ወንድ አይደለም ቆመስ ሸናይቺ ካላቀም ብሎ ማለት ወይስ ሽንት ቤት ሲገባ ሲወጣ አብራው ጭራ ሆና ፓንት ልታወልቅለት ነው ወይ ይዛ ልታሸናው ነው ወንድ አይደለም ቆመስ ሸናይቺ ካላቀም ማለት እንደ ወንድ ለራስህ አስበው እንደ ሴትም መጠየቅ ያስፈራል ሚዲያ ላይ ስፔሻሊ አስፋልት ላይ ቆመሽ ማለት ነው የኔ ውዴ አንዴ ባሌ ነው ብለሽ የምትዩን ወንድ ቆመክስ ሸና አይቼ ካላቀም በምን አስረገዛት ታዲያ ቆሞ መሽናት ካልቻለ ውዴ ልጁ የሱ አይደለም ማለት ነው ኤግዛክትሊ በምን አስረገዛት እኮ እንዴ ወንድ ቆሞ ሲሸና ካላየችው እንዴት አረገዝኩ ብላ በጣች እርጉዝና ብላችሁ ወገባችሁን ወጥራችሁ የምትከራከሩላት ማለት ነው ነውር አይደል እንዴ ነውር ለምንድን ነው እንዴት ነው ሃይማኖታችን የሚያስተምረንን ማስተዋል ያቃተን እንዴት ነው እንዴ ኧረ እንደሰው አስቡ ተው እንዴ ኢትዮጵያ እኮ ባላደግንበት ባልኖርንበት ማህበረሰብ ውስጥ እንዴት ነው በዚህ በተንዘላዘለ ማህበረሰብ እያደግን ያለ ነው እኛ የምንከተለውና ማንከተለው ነገር ራሱኛ ለይተን ስለማናቅ ነው በነገራችን ላይ ማለት ነው ማንም ምን ቤተክርስቲያን ሲቃጠል ማንደግፍ ሰዎች ክርስቲያን ሲገደል ማንደግፍ ሰዎች መተን አብርሃም ወንድ ነው እንትና ጀግና ናት እንትና ቆመሽና ቆማጥሽና ወንድነትን ወንድ ያለበት ቦታ ሄደ ፈትሸ ወንድነትን አሳይ ወንድ ካልሆነ ደግሞ በመጀመሪያ ደረጃ እንዴት ወለደችለት እስከዛሬ እንዴት ቆየችው ወንድ ካልሆነ ምን ትሰራለች ሴት ጋር ከሴት ጋር ኢትዮጵያ ላይ አይተኛም አይደል እንዴ ስለዚህ በመጀመሪያ እናንተ ተከታዮቻቸው የምትከተሉትና ማትከተሉትን ነገር ለይታችሁ ወቁ ምን እንደምትከተሉ ለይታችሁ ወቁ በመጀመሪያ ደረጃ ማንን ምን እንደምትከተሉ እንኳን ሌላ አይደለም ተራ ነገር የሚያስተላልፍ ይቅርና ለራሱ ሆድ ለሀገሩ የሚሞት እንኳን ጥሩ ነገር ካላየሽበት አትከተዩ መጀመሪያ እናንተ ተከታዮቻቸው ምን እንደምትከተሉ ማንን ምን እንደምታደንቁ ምን እንደምታዩ ለይተ መርጣችሁ ተናገሩ መርጣችሁ ብሉ አይደል እንዴ ዝም ብሎ ከተገበሰበሰ ሁሉም ነገር አይደለም ዝም ብሎ እንደ በግ ግር ብሎ እኔ ምናቸው እንደሚመቻቸው ሄዳችሁ ረበጣት ቆሙ እንዴ በሰለጠነ ሃይማኖት የሚባል የለንም እንዴ አብርሃም ጀግና እና ቆመሽና ናቆመ ውረድ ካላስ ወንድ ካልሆነ በመጀመሪያ ደረጃ የሱ አይደለም የወለደችው ልጅ ሲቀጥል የምትከተሉትን ነገር ምረጡ ባካችሁ እዚህ ጋር ድምጽ የምትሆኑትን ነገር እንኳን ምረጡ እዩ መርጣችሁ አንድ የምትበሉት መቼም የተብኳካ ነገር መርጣችሁ አትበሉ ማለት ልክ እንደዛው ሁሉ የምትናገሩትን ምረጡ የምትከተሉ የምታዩትን የምታደንቁትን ላይክ እንኳን የምታረጉትን ነገር አይታችሁ ላይክ አድርጉ ዝም ብላችሁ ያገኘ ሲታረድም ስታገኙ ላይክ ሪፖስት አርጋችሁ ሲገደልም ስታዩ ሪፖስት አርጋችሁ ሲዳርም ስታዩ ሲፋቱም ስታዩ መታችሁ እናንተ እኮ መነገጃ ናችሁ እናንተ እኮ መጠቃሚያ ናችሁ ሲጀመር ተባረኪ አስቲ አንድ የመዳም ቅመም ትውጣና ትታመምና አብርሃምና ሩታ መተው ላይ ሪፖስት ሼር ያርጉላቸው እስቲ እርዳታ ላይ ይሳተፉ
እዚህ ጋር ወገባችሁን ገትራችሁ ለእነሱ ቆማችሁ የምታድሩ ሁላ አንድ ቀን እንደው የሆነ ደህና ቦታ ላይ ተገኝተሽ አታውቂም። ሁሉም መርጣችሁ እዩ፣ መርጣችሁ ተናገሩ፣ መርጣችሁ ተከተሉ የምትከተሉትን ነገር። እኔ ይሄን ለማለት ነው። እሺ እኔ ልግባና አንድ ለወጣስ ይሄ ሁሉ ቤተክርስቲያን ዛሬ አርሲ ላይ ሲቃጠል አንድ ሰው ድምጽ ሆኖ አያውቅም። በዚህ ልክ ሩታና አብርሃምን የምትከተሉበትን እስቲ ግቡና ለአርሲ ኦርቶዶክስ እስቲ በአንድ ቀን 2-3 ቤተክርስቲያን የሚቃጠልበትን ይሄ ሁሉ ሬሳ የሚጋደምበትን አገር ግቡና እስቲ ድምጽ ሁኑ። እሱ ነው ጽድቅ፣ እሱ ነው ጽድቅ። ቤት በኩል በሚሆነውም በማይሆነውም ተጠምደናል። በዚህ በሶሻል ሚዲያ በረከሰ ሶሻል ሚዲያ ተጠምደናል። በፊት ነበር እኔ በእንደዚህ አይነት 30 40 50 ሰው ተገድሎ የሚታደርበት ለጅብ ተሰጥቶ የሚታደርበትን አገር ገብታችሁ ተመልከቱ። ገብታችሁ ሪፖስት አድርጉለት፣ ድምጽ ሁኑለት። ቢያንስ ማለት ነው አብርሽና ሩታ አንድ ተራ ግለሰብ ናቸው። ኦርቶዶክስ ሀገር ናት፣ ኦርቶዶክስ ሃይማኖት ናት። ልክ እንደዛ ሁላ የሚሞተው ህዝብም ሰው ነው። ቢያንስ ለዚህ ድምጽ መሆን አትችሉም። ግን ለነኚህ ወደቁ፣ ተነሱ፣ ፈረጡ ላንቺ አይደለም። ላንቺ ቤት አንድ ቀን ዳቦም ይገዛልሽ የለም። ኤርፖርት ላይ ገብተሽ ተይዘሽ እንኳን ስትገቢ የታክሲ ቢያገኙሽ አይከፍሉልሽም። ማንሽ የት ነሽ? ወይስ ሪፖስትሽን እና ኮሜንትሽን ወይስ ታብታብሽን ገብታ ያሉሻል? ወይስ ሼርሽን ገብታ ያሉሻል? ማንም ቼክ አያረግሽም። እስቲ የሁሉ እርዳታ ላይ እስቲ አብርሽና ሩታን አይታችሁ ታውቃላችሁ? እንደው ችግር እንኳን ሲመጣ አይታችሁ ታውቃላችሁ? አንቺ ሌላው መጣላት መለየት ሀገር ላይ ሆነን እኛ ቁባንዴ በአረብ ሀገር ላይ ሆነን እኛ ይሄን ብለን የምንላቸው ቲጂ ስቶፕ ታርጋ አይተሻል? ለዚህ መልሳለች። ተከታዩ ምረጪ። አላየንም አይተሻል? ትርዳ አላየንም ነው ካልነው አላየንም ነው ያልነው። አይተሻል? ቆይ አላየንም ነው ያልነው። አላየሁም እኮ አላየሁም። አረድታለ አረዳ የሚረዳና የማይረዳ አስተውለሽ ወቂ እኮ እኛ አላየንም ነው ያልነው ውዴ፣ አላየንም ነው ያልነው። ተናላልንም አረድታለች። ግድ ካሜራ ላይ መውጣት አይደለም። ጥሩ ነገር ማየሱን እኮ አንቺ ልታቂ ትቻለሽ፣ ዜድ አንቺ ልታቂ ትቻለሽ። ግን እኛ የምናየው ነው የምናምነው። ገባሽ አይደለ? ስለዚህ እዛ ጋር የና አመት ነው ደግሞ የና አመት ነው የተበላሸው። ከዚያ በፊት ጥሩ ስራ ሲሰራ ነበር። የማንም ጓደኞቹ ናቸው እንደዚህ ያረጉት እንጂ ከዚህ በፊት ሚዲያ ላይ ማን ነው ታዋቂ የነበረው? ማን ነው ምስኪን ሲያበላ የነበረው? እኮ መርጣችሁ እዩ ነው ጥሩ ሲሰራ ቢያበላም እኮ አሁን መልሱልኝ። ቆይ ለሀሌ ላለችው መልስ ልስጣት። እስቲ ዝም በሉ በፈጠራችሁ። ከዚህ በፊት ማን ነው በመልካምነት ሲሳተፍ የነበረው? ሚዲያ ላይ ማን ነው አራሶችን አንስቶ ሲያበላ የነበረው? እስቲ ወደ ኋላ ማለት ስበይና ቪዲዮውን እኔ ሲጀመር ተከታታይ አይደለም። በነገራችን ላይ ልጅ ወደ እኮ አላየሽ አላየው እሱ የተበላሸ ይሄን አመት ማንንም ቁሞ ይመሰክርለታል። ማንንም ቁሞ እኔ ስራውን እንጂ ይችን አመት ስለተበላሸ እንጂ ማንንም ማለት በመጀመሪያ ደረጃ መልካም ስራ ነው ሲሰራ የነበር። መልካም ስራ ነው ሲሰራ የነበር። የተበላሸው ይችን አመት ነው። ይችን አመት ነው የተበላሸው። ማሽኝ ነኝ ውዴ። ከዚያ በፊት ይሻላልሽ ማሽኝ ውዴ ነኝ ያልኩት ምንድነው? እኔ የሰው ልጅ አንድ ጥፋት ሲገኝ ሁሉ ጊዜ እንዲያጠፋ ግን የሚጠቅምና የማይጠቅም ነገር የሚበላና የማይበላ ነገር መርጠሽ አይደለም የምትባዩ። ልክ እንደዛውላ የምታየውም ነገር መርጠሽ ነው ማየት ያለብሽ። የምትከታየውም ነገር መርጠሽ ነው መከተል ያለብሽ። አውቃለሁ አልኩሽ። خلاص እኔ ያልኩት እሱን ነው እንጂ ይስሩ እና አላየሁም ነው ያልኩት እኮ ሲሰሩ አላየሁም። እንዴ ምን ሆነሽ ሚዲያ ላይ ታዋቂ አይደል እንዴ? ምን ሆነሽ ሚዲያ ላይ ምስኪን ያበላ አይደል እንዴ የነበረው? አሁን ይሄን አመት ነው የተበላሸው። ያንውና ቤል ካገቡ በኋላ እንዴ እንሻን ወደ ኋላ መለስ ብላችሁ አይታችሁ አንድ ሰው ባጠፋ ጥፋት አይደለም። በጾም ውስጥ ነበር የተጋቡት እኮ እንዴ። ወደ ኋላም ከተመለስን እኮ በማማት ውስጥ ሰው በባዶ እግሩ በሚሄዱበት ጊዜ ነበር የተጋቡት እኮ። እንዴ ወደ ኋላም ከተመለስን ማለት ነው። አስተውሉ ጭንቅላታችሁን እሺ። እና በማማት ሰው በባዶ እግሩ በሚሄድበት ሰዓት ሰርግ ይደገሳል እንዴ? ካልንስ ስጋት ትበላ የተሻለ እኛ የነበርነው እስቲ እንናገርበት። ዝም ብላችሁ በካሜራ አይታችሁ እኛ የሚመጣው ካሜራ ጀርባ እዚህ ጋር ላስቆምሽ። ዜድ እዚህ ጋር ላስቆምሽ። ይኸውልሽ ምን አለ መሰለሽ እኔ ያልበላው ጀርባ ምንድነው? አንዴ ዜድ ካሜራ ላይ የሚመጣው አዳምጭ። ለሷ መልስ ዜድ ካሜራ ላይ የሚመጣውና
ከካሜራ ጀርባ ያለው አንድ አይደለም። ነገም በአካል ስታይ ምን ካሜራ በማማት ነው ጀርባ በማማት አይደል እንደ ሰርጋቸውን የደገሱት ለኦዲየንስ ነው። ለኦዲየንስ ክብር ብለው ነው የሄዱት እንጂ ማማት ሳይገባ ፋሲካ አዳምጪ ጾም ሳይገባ በፊት ነው ሰርጋቸው ቡታጅራ ላይ የተከበረው። እማታውቁትን አትዘንኩሩ። እኛ ያየነው ዱባይ ነው። እኛ ያየነው አላውቅም በይ ደገሰላቸው ሸማግሌ ተላኮን ነው አየን እንጂ እኛ ያየነው ዱባይ ነው። ካሜራ ጀርባ ያለሽ አንቺ በጾም ነው ተደገሰ። በጾም ነው ተደገሰ። ደብቂ ነው እንዴ? ታረጋጊ እንኳን አንቺንና ማለት ነው እነ ጆከርን ተከራክረን የረታንን ረታሽን በጾም ነው ተደገሰ። በፋሲካ ጾም ለዛም በኩዳዴ ያለውና ካሜራ ላይ የሚወጣው አንድ መጀመሪያ ኧረ በእግዚአብሔር ምንድነው በመቶኬ ውሻ ሆንልኝ እያለችው ነው እንዴ? መቶኬ ሲገባ ከዛ አይ ጠብቂ ነው እንዴ? ጠብቂ የዚያን ሰዓት ዜዲ ብለሽ ሰው ኢትዮጵያ ላይ ድራማ ይሰራል፣ ሁሉ ነገር ይሰራል። እንደዚህ እንደስራ ሜዳ ላይ እየተሳሳሙ መቶኬ 200 ምንም የሚባል ነገር የለም። ቤት ትዳር ነው። ድራማ ነው አለ። የሩታቶች ይሄንን አንቀበልም አንፈልግ እስክቲ አንቺ እውነት ሲነገራችሁ አንፈልጋችሁ አንፈልግም እኛ ይሄ ትምህርት የለውም ብለን ስንናገር ማን ጋር ነው እልሁ? እኛ ጋር። ዛሬ አይዲያ ሰርቶ የመጣው እኛ ጋር። እኛ ትላንትና እየተጫወትን ያወራነውን አይዲያ ሰርቶ መጣ። አዎ እንዴ እዚህ ጥያቄ ያለሽን ማሚ ነው ሚሚ ኦዬ ሚሚ ነኝ። እናቶ እህቶቼ ሁላችንም ያለነው ሰው ሀገር ነው አይደል? እነዚህን ሰዎች አንድን ወተን አንድን ጠልተን እነሱን ላይክ እና ሰብስክራይብ ባናረግ ይሄ ሰዎች እንደዚህ አይነት ነገር አይሰሩም ነበር። አንዴ ቆይ እግዚአብሔር ይመስገን። አንዴ ሚውት አርጊና ጠብቂ። ኦኬ ምክንያቱም ጥፋት አለው አንደኛ እኛ ላይ ነው። ምክንያቱም ይሄስ ልጆች የሚያስተምሩት ምንም ድሮ ግን በጣም ቆንጆ ፍቅር ያለው ነገር ሰው የሚወደው ነገር በጣም ተወዳጅነት ነበር። አሁን ነው ተበላሹት። ምክንያቱም አንድ አፍ ሆነን አንዱን ወተን አንዱን ጠልተን ሳይሆን አንድ ሆነን ለነዚህ ሰዎች መልስ ብንሰጥ ይሄ ሰዎች እንደዚህ አይነት ነገር አይሰራም ነበር። በዚህ ጊዜ አሁን ትዳር መያዝ በጣም ነው የሚያስፈራው። ምክንያቱም የሚያስተምሩት ትምህርት እግዚአብሔር የሚያውቀው እኔ ወደድኩት። ብሩክና ሃይሚ አሁን የሚሰሩት ስራ በጣም ያምራል፣ ደስ ይላል። የሰው ትምህርት አለው። አስባችኋል? ክብር አለው። አሁን እነዚህ ልጆች ምንም ጥቅም የለውም የሚሰሩት። አማናችሁም መስለብ ትችላላችሁ፣ ግን አንዱን ወተን አንዱን ጠልተን ሳይሆን ሁሉም የሚሰሩት ስራ ጥሩ አይደለም። ስራም ቢሆን አግባብ ያለው ስራ አሪፍ ነው። አስቡ። ሰው ሀገር አለን። ሰው እኮ እንደዚህ አይነት ምንድነው 100 ሺህ ምናምን ሁላችሁም የሚሰሩ ስራ ጥሩ አይደለም። አብርሃምን ብትሉ ሩታን ብትሉ ሁሉም እግዚአብሔር የሚያውቀው ምንም ጥሩ አይደለም ስራ። አንዱን ከፍ ማድረግ አንዱን ዝቅ ማድረግ አይደለም። እኔ እነሱን ማከታተልም ማየትም አላውቅም፣ ግን ቲክቶክ ላይ ነው ብዙ ጊዜ የሚያየው። እነሱ ሲደርሱ እንትና አልፌ ነው የሚያየው። ምንም ምክንያቱም ማጣላት የለባቸው። እነሱ ስራም ቢሆን የሚሰሩት ነገር ጥሩ አይደለም። እነሱ እነሱ የሚሰሩት ቪዲዮ ላይ ኮሜንት ሴት እንጂ አንዱን ወጣችሁ አንዱን ጣልታችሁ ምን ትምህርት ለማውሰድ ነው? ከዚህ ውስጥ ምን ትምህርት አለው ይሄ ቪዲዮ? ጌታን ምንም ትምህርት የለም። የምንማረው ነገር ምንም የለም። ትውልድን የሚያበላሽ ነገር ነው እነሱ የሚሰሩት። ይሄ ነው እኔ የማውቀው። እንግዲህ ይቅርታ አድርጉኝ። እነሱ የምትወዱ ሰው ህጉ በራሱ በቃ አለቀ። ኢትዮጵያ ውስጥ ያለ ህግ በራሱ እንደ የተንዘላዘለ አንድ ጊዜ የሆነ ሰው እየመጥቷል። ቆይ አንድ ጊዜ ማለት ነው። አንድ ጊዜ ቆይ እዚህ እኛ ባለንበት ለምንድን ነው የምትከተለን? አተኛም በአሁኑ ሰዓት ወንድ ነው ሴት ነው ኪኪ የሚባለው? ቆይ እግዚአብሔር ያደለው የወለደው ልጅ ይዞ ይተኛ። ቆይ ምን ተረመጣ አስረዳኝ እስኪ። ፈጣሪ ሁላችሁም እዚህ ውስጥ አላችሁ ሰዎች ይቅርታ አድርጉ። እህቶች እኔ ሊወጣ ነው። እሺ ካጠፋው በጣም ይቅርታ ይቅርታ አድርጉ። የማይገባኝ ነገር አንዳንድ ሰዎች አሉ። ቆይ ማለት አልገባንም። አብርሃም ጀግና ወንድ